يا رب أعطنا بسم الله ابتداء أكلك مبلات ستجمر بسم الله بل بسم الله بي وشربك اندزه متتات ستجمرم بسم الله بلا إذن مقب سيجمر مدد سيجمر يمي بال ذكرى ليهم بسم الله إذن سنجمر بسم الله نلال كرسان الساعة مرسات بهولة ملكو لكسة شلا مقب سيجمرو مدد سيجمرو بسم الله مالت مرسات بهولة ملكو لقدم شلا لكسة شلا عندي مقبون اسكيجر رسو درس بسم الله مالتن لرسو شلا عندي يتوسن كتب الله بحالا كتتت بحالا بسم الله على مالتاتشون ሊያስታውሱ ይችላሉ የሰው ልጆች መርሳት የሰው ልጅ ባህሪን ሶላት ላይ እንኳን ይረሳል ሌሎችም አጋጣሚዎች ላይ ልንረሳ እንችላለን ረስተን ባደረግነው አላህ ተባረከ ወተዓላ አይቀጣም ማስተካከል የምንችለውን ብቻ እናስተካክላለን ስለዚህ ስንበላ ወይም ሙሉ በሙሉ እስከ መጨረሻ በስመላ ልንረሳ እንችላለን አልያ ደግሞ የተወሰነ ከበላን በኋላ ልንረሳ እንችላለን በልተን ከጨረሰን በኋላ ቢስሚላህ አለ ማለታችንን ካስታወሰን ምንም ይባልም ይደረግም ነገር የለም እንግዲህ አብሮ የበላው ሸይጣን አንተ ላይ ለሚያሳድረው ጫና አላህ ይገዘህ ማለት ነው ምክንያቱም ሸይጣን ቢስሚላህ ካልተባለ አብሮ ይበላል ተብሎ አብሮ በላ ማለት አንተ ላይ አቅም ያገኝ ተስፋ ያደርጋል ስለዚህ በልቶ ከጨረሰ በኋላ ቢስሚላህ አለ ማለቱን ያወቀ ምንም ያደርገው የሚለው ነገር የለም መሃል ላይ ያስታወሰ ሰው ግን የሚለው ነገር አለ የበላ እየጠጣ ሳለ መጀመሪያ ላይ ቢስሚላህ አለ ማለቱን ያስታወሰ ሰው ልክ እንዳስታወሰ ቢስሚላህ ፊ አወሊሂ وآخره بسم الله في أوله وآخره وتولنا في من تولي ቀኝ እጅ ያለው በቀኝ እጁ መብላት እየቻለ በግራ እጁ የሚበላ ሰው ኩራተኛ ነብዩ ሰለላሁ ዐለይሂ ወሰለም በግራ እጁ የሚበላን ሰው አዩና በቀኝ እጅህ ብላ አሉት አልችልም አላቸው ለስተጣዕተ አትቻል እንግዲህ አሉት ከዛ በኋላ እጁ አልንቀሳቀስ ብሎ እዛው እንደቀረ ተነግሯል አጠገብህ ካለው ብላ የሚባለው ምግቡ አንድ አይነት ሲሆን አንድ ስሪ ላይ የቀረበው ምግብ ከአንድ በላይ ከሆነ አይነቱ ሁለት ሶስት አይነት ምግብ ከሆነ በአንተ በኩል ዝቅተኛ የሚባለው ምግብ ተቀምጦ ከጓደኞችህ በኩል ጥሩ የሚባለው ምግብ ከተቀመጠ ያኔ እጃችሁን ያስረዘማችሁ እነሱ አጠገብ ካለው መብላት ይቻላል አጠገብህ ካለው ብላ የሚባለው መቼ ነው ሁሉም ምግብ አንድ አይነት ከሆነ ዙሪያው የተቀመጠው ምግብ ተመሳሳይ ከሆነ ነገር ግን እዚህ ጋር አንድ እዛ ጋር ሌላ ከተቀመጠ ችግር የለም ከሁሉም መብላት ይችላል هكذا الشريعه شريعه የሚያዘን ትእዛዝ በሙሉ ከአቅል ጋር መሄድ አጠገቡ ካለው ብላ ብቻ ብሎ አራት ነጥብ ዘግቶ ቢሄድ ምን ሸሪዓ ነው ልትል ትችላል الحمد لله رب العالمين والصلاه والسلام على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ባለፈው ትምህርታችን ከአስርቱ የተመረጡ ለሁሉም ሙስሊም የሚያስፈልጉ አዳቦች ውስጥ ከአንድ እስከ ሁለት ያሉትን አይተናል አንደኛውና የመጀመሪያው ሙስሊምን ሲያገኙ አሰላሙ አለይኩም ብሎ መጀመር እሱ ቀድሞ ሰላም አለይኩም ካለ ወአለይኩም ሰላም የሚል መልስ መስጠት ሲሆን ከእስላማዊ ሰላምታ ጋር ተያያዥ የሆኑ የተለያዩ አዳቦችን ህግጋቶችን አይተናል ሁለተኛው ወደ ቤት መግባት ሲፈለግ ማስፈቀድ አግባብ እንደሆነና ከማስፈቀድ ጋር ተያያዥ የሆኑ በርካታ አዳቦችን ህግጋቶችን ዳሰናል ከዛ ቀጥሎ ያለው ሶስተኛው ያመጋገብ አደብ ሲሆን الثالث ሶስተኛው አደብ ሰሚላህ አላህን አውሳ في ابتداء أكلك መመገብ ስትጀምር وشربك መጠጣትም ስትጀምር የአላህን ስም አውሳ ቃኢለን በማለት እያልክ ቢስሚላህ በማለት የአላህን ስም
አውሳ ምግብ ስትጀምር። ወኩል ቢየሚኒከ ከአመጋገብ ጋር ከመጠጥ ጋር ያለው ሌላኛው አደብ በቀኝ እጅህ ብላ። ወኩል ሚማ የሊከ አጠገብህ ካለው ብላ። ትሪ ላይ ከቀረበው ምግብ አጠገብህ ካለው ፊት ለፊትህ ካለው ያነሳህ ብላ። ወኢዛ ፈረግተ ምግቡ ሲጠናቀቅ ስታበቃ ፈልዐቅ አሳቢዐከ የበላህባቸው ጣቶችን በምላስህ ምጠጣቸው ወይም ጥረጋቸው። ለዐቅ ማለት መላስ ማለት ነው። በመጨረሻም ወቁል በል አልሐምዱሊላህ ያበላኝ ያጠጣኝ አላህ ተባረከ ወተዓላ ምስጋና ይገባው በላሉ። ይህ ለእያንዳንዱ አማኝ ለእያንዳንዱ ሙስሊም የሚያስፈልግ የአመጋገብ አደብና ስነ ስርዓት ነው። እነዚህ 10ቱ አደቦች የተመረጡበት ምክንያት ምን እንደሆነ ስንጠቅስ በብዛት ስለሚገጥሙ በየቀኑ የሰው ልጆች ከሚያደርጓቸው ከሚያከናውኗቸው ነገሮች ጋር የተያዙ ስለሆኑ እነዚህ 10 አደቦች ተመርጠዋል ብለናል። ሳይበላ የሚውል ሰው የለም፣ ወይም ሳይበላ የሚያድር ሰው የለም። በቀን 2 3 ይበላል እንደ ሁኔታው። በበላን ቁጥር እነዚህ አደቦችን ጠብቀን ከበላን መብላታችን አጅር ያስገኝልናል፣ ዒባዳ ይሆናል፣ ወደ አላህ ያቀርበናል። እንደ ካፍር እንደ እንስሳት ሆድ መሙላት ብቻ ሳይሆን የሚሆነው ዒባዳም ጭምር ይሆናል ማለት ነው። እነዚህ አደቦችን ከጠበቅን በእስላም ስርዓት መሰረት ከበላን። አደቦችን ካልጠበቅን እስላማዊ ስርዓትን ካልተከተለን አመጋገብ ላይ የሰውም የእንስሳም መብላት አንድ ነው የሚሆን፣ የሙስሊምም የካፍርም አበላል አንድ ነው የሚሆን። ሸሪዓችን ከእንስሳት ጋር እንዳንመሳሰል መክሯል፣ አዟል። በተለያዩ አጋጣሚዎች ከእንስሳት ጋር አትመሳሰሉ ተብለናል። ወከዛልክ አመጋገብ ላይ ሙስሊም ከካፍር እንደሚለይ ቁርአንም ላይ ሐዲስም ላይ ተነግሯል። ወለዚነ ከፈሩ ያእኩሉነ ወየተመተዑነ ከማ ተእኩሉል አንዓም ብሏል። እነዚያ የካዱ እንስሳት እንደሚበሉት ይበላሉ ይጠቃቀማሉ ብለዋል። ነቢ ሐዲታቸው ላይ ካፍር በ7 አንጀት ነው የሚበላው ብለዋል። በ7 አንገት በ7 አንጀት ነው የሚበላው። ያኒ 7 ሙስሊም የሚበላውን አንድ ካፍር ይበላል እንደማለት ነው። በትክክልም አንዳንድ ድግሶቻቸው ላይ በተለያዩ አጋጣሚዎች አይታችሁ ከሆነ ይሄ በግልጽ ይታያል። 4 5 ሆነን የምንበላውን አንድ ሰው ጭኖት ይመጣል። አንዳንዴ በእጁ መያዝ ሲያቅተው አንገቱ ላይ እንደዚህ ሁሉ ተጨማሪ ይዞ ብቱ ላይ ታቅፎሉ ይሄዳል። አላህ ይመስገን። ሙስሊም ይሄን አያደርግም። ቀጥለን በምንዘረዝረው መልኩ ነው ሙስሊም ይበላው። لذا قال سم الله في ابتداء أكلك መብላት ስትጀምር ቢስሚላህ በል፣ ቢስሚላህ በይ። ወሹርቢከ እንደዚሁ መጠጣት ስትጀምርም ቢስሚላህ በላ። እዘን ምግብ ሲጀመር መጠጥ ሲጀመር የሚባል ዚክር አለ። ይኸውም ቢስሚላህን መቼ ነው መባል ያለበት? عند الابتداء ሲጀመር አንድ ተብሎ ምግብ ሲቀመስ መጠጥ ሲቀመስ ከመብላታችን ብዙ ቀደም ብለን መሆን የለበትም። መብላት ከጀመርን በኋላም መሆን የለበትም። ልክ ቀርቦ እጃችንን ወደ ምግቡ ልከን ስናነሳ ወደ አፋችን ስናስጠጋ ቢስሚላህ እንላለን። ምንድን ነው የሚባለው? አላህ የምናስታውሰው የአላህን ስም የምናወሳው በመልኩ ነው። ቃኢለን ቢስሚላህ በማለት ቢስሚላህ ያልክ የተለያዩ አላህ የምናስታውስባቸው ቃላቶች አሉ። አላህን ተባረከ ወተዓላ የምናወሳባቸው የተለያዩ ቃላቶች አሉ። አላሁ አክበር ዚክርን አላህን ማስታወስን፣ ሱብሓነላህ ዚክርን አላህን ማስታወስን። ነገር ግን እዚህ ከምግብ ጋር ተያይዞ አላህን ማስታወስ ራሱን የቻለ ቃል አለው ነቢይ ያስተማሩን። ይኸውም ቢስሚላህ ብለሃል። ቢስሚላህ ብቻ ማለትም ይቻላል። ቢስሚላህ ራሕማን ማለትም ይቻላል። ቢስሚላህ ራሕማን ራሒም ማለትም ይቻላል። ቢስሚላህ ረዛቅ ቢባልም ያን ያክል ችግር የለውም። ምክንያቱም
ሐዲሱ ላይ ሰሚላህ አላህን አስታውስ ብቻ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ምግብ ሲጀመር አላህን አስታውስ የአላህን ስም አውሳ ነው የተባለ። በምን መልኩ ነው ማውሳት ያለብን? ቢስሚላህ በማለት ነው። ከዛ በኋላ ያሉ ቢስሚላህ የሚለው ውስጥ ሊካተቱ የሚችሉ የአላህ ባህሪያት አብረው ቢባሉ ያን ያክል ችግር የለውም፣ ይፈቀዳል። በመሰረቱ ምግብ ስንበላ ቢስሚላሂ ረሕማን ረሒም ቢስሚላሂ ረዛቅ ብንል በመሰረቱ ይቻላል። ነገር ግን መጨመሩ ይወደዳል አይወደድም? ይህ ላይ በፊቅህና በሐዲስ ሊቃውንት መካከል በመጠኑ ኺላፍ አለ። በመሰረቱ አላህን ተባረከ ወተዓላ ማውሳት ቢስሚላህ ማለት ተፈቅዷል። መባል ያለበትም ቢስሚላህ እንደሆነ ተነግሯል። ምክንያቱም አንዳንድ ሐዲሶች ላይ ሰሚላህ ብቻ ነው ያሉት፣ የአላህን ስም አውሳ ነው ያሉት። አንዳንድ ኢማሙ ጠበራኒ በዘገቧቸው ዘገባዎች ቁል ቢስሚላህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላህ በል ብለዋል ምግብ መጠጥ ሲጀመር። ከዛ በኋላ አርረሕማን አርረሒም የሚለው ቢስሚላህም የሚገልጽ ነው። ሶላት ስንሰግድ ቢስሚላህ አርረሕማን አርረሒም፣ ቁርአን ስንቀራ ቢስሚላህ አርረሕማን አርረሒም እንላለን። ቢስሚላህ ከሚለው በኋላ ያለው አርረሕማን አርረሒም ተጨማሪ የአላህ ተባረከ ወተዓላ መገለጫና ባህሪ ነው። አዛኝ ሩህሩህ መሃሪ በሆነው በአላህ ስም ጀምራለሁ ማለት ነው። አረዛቅ የሚለው ከቦታው ጋር ከሁኔታው ጋር የሚሄድ የአላህ ባህሪ ነው። ቢስሚላሂ ረዛቂ ይሄን ሲሳይ ይሄን ምግብ በረዘቀኝ በአላህ ስም እጀምራለሁ እንደማለት ነው። ነገር ግን እንዲህ አይነት ከቢስሚላህ በኋላ ያሉ ተጨማሪ የአላህን ባህሪያት መጨመሩ የሚፈቀድ ብቻ ነው ወይስ ይወደዳል ወይስ አይመከርም? ሁሉም ተብሏል። الإمام النووي رحمه الله تعالى وكذلك الإمام أبو العباس ابن تيمية رحمة الله عليهم أجمعين مجمر يودد على البلاغ ذكر سلهون اللهم ودد سلهون بسم الله الرحمن الرحيم بسم الله الكريم بسم الله الرزاق يالو بمسرة بقرآن بحديث يتنقر يا الله باهري كبسم الله بهلا أسكتلم بنل يودد على اليميل أقوام الله. الإمام أبو العباس ابن تيمية تاوكو إمام شريعة مري ابن تيمية تاواكيو የፊቅህ የሻፊዕያ መሪ ኢማሙ ነወዊ መጨመር ችግር የለውም ብለዋል። ነገር ግን ከነሱ በኋላ የነበሩት የፊቅህ የሐዲስ ሊቅ ኢብኑ ሐጀር አይሆንም አያስፈልግም ቢስሚላህ ብቻ ማለቱ ይሻላል መጨመሩ አይወደድም ብለዋል። አይወደድምና አይፈቀድም ሁለቱ ይለያያል። ይፈቀዳል ችግር የለውም ዚክርን፣ ነገር ግን መጨመሩ ሱና ነው ብሎ ካለማመን ጋር ጨምራችሁ በሉ ብሎ ካለማስተማር ካለማበረታታት ጋር አንድ ሰው ቢስሚላህ ካለ በኋላ በዲኑ በቁርአኑ ለአላህ የተነገረን ባህሪ ቢያስከትል ቢስሚላሂ ረሕማን ቢስሚላሂ ከሪም ቢል አረዛቅ ቢል ችግር የለውም። በመሰረቱ ይቻላል። ይወደዳል አይወደድም ነው የመጨረሻው ነጥብ። ኢብኑ ተይሚያ ኢማሙ ነው ይወደዳል የሚል አቋም አላቸው። ኢብኑ ሐጀር አይወደድም ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላህ በል ነው ያሉት ብለዋል። ስለዚህ ቢስሚላህ ብቻ ብንልም ችግር የለውም ተወዳጁ ይሄ ነው። በል ብለው ስላዘዙ ደግሞ ዋጅብን የሚል አቋም ያላቸው ዑለሞችም ስላሉ ቢስሚላህ ማለቱ መረሳት መተው የለበትም። ቢስሚላህ ካላለን ሸይጣንም አብሮን ይበላል። ከቢስሚላህ በኋላ አርረሕማን አርረሒም አርረዛቅ አልከሪም የሚለውን መጨመር ይወደዳል አይወደድም ኺላፍ አለበት። አንዳንዴ ቢጨመር ችግር የለውም። ከኛ ግን የሚጠበቀው መተው የለበትም የሚባለው ቢስሚላህ የሚለውን ዚክር ሁሌ ያስታውሱ ማለቱ ነው። ኢዘን ስንጀምር ቢስሚላህ እንላለን። ከረሳንሳ መርሳት በሁለት መልኩ ሊከሰት ይችላል። ምግብ ሲጀምሩ መጠጥ ሲጀምሩ ቢስሚላህ ማለት መርሳት በሁለት መልኩ ሊገጥም ይችላል ሊከሰት ይችላል። አንዳንዴ ምግቡን እስኪጨርሱ ድረስ ቢስሚላህ ማለትን ሊረሱ ይችላል። አንዳንዴ የተወሰነ ከተበላ በኋላ ከተጠጣ በኋላ ቢስሚላህ አለማለታቸውን ሊያስታውሱ ይችላሉ። የሰው ልጆች መርሳት የሰው ልጅ ባህሪ ነው። ሶላት ላይ እንኳን ይረሳል። ሌሎችም አጋጣሚዎች ላይ ልንረሳ እንችላለን። ረስተን ባደረግነው አላህ ተባረከ ወተዓላ አይቀጣም። ማስተካከል የምንችለውን ብቻ እናስተካክላለን። ስለዚህ ስንበላ ወይም ሙሉ በሙሉ እስከ መጨረሻ በስመላ ልንረሳ እንችላለን። አሊያ ደግሞ የተወሰነ ከበላን በኋላ ልንረሳ እንችላለን። በልተን ከጨረሰን በኋላ ቢስሚላህ አለማለታችንን ካስታወሰን ምንም የሚባልም የሚደረግም ነገር የለም። እንግዲህ አብሮ የበላው ሸይጣን አንተ ላይ ለሚያሳድረው ጫና አላህ ይገዘህ ማለት ነው። ምክንያቱም ሸይጣን ቢስሚላህ ካልተባል አብሮ ይበላል ተብሏል። አብሮ በላ ማለት አንተ ላይ አቅም ያገኝ
ተስፋ ያደርጋል። ስለዚህ በልቶ ከጨረሰ በኋላ ቢስሚላህ አለማለቱን ያወቀ ምንም ያደርገው የሚለው ነገር የለም። መሀል ላይ ያስታወሰ ሰው ግን የሚለው ነገር አለ። የበላ እየጠጣ ሳለ መጀመሪያ ላይ ቢስሚላህ አለማለቱን ያስታወሰ ሰው ልክ እንዳስታወሰ ቢስሚላሂ ፊ አወሊሂ ወአኺሪሂ ቢስሚላሂ ፊ አወሊሂ ወአኺሪሂ ምን ማለት ነው? መጀመሪያውም መጨረሻውም ላይ ቢስሚላህ ብያለሁ የአላህን ስም አውስቻለሁ ማለት ነው። ከመጀመሪያ ጀምሬ ቢስሚላህ እንዳልኩ አድርግልኝ ማለት ነው። ስንበላ ስንጠጣ ቢስሚላህ ማለታችን ብዙ ጥቅም አለው። ሸይጣን አብሮን እንዳይበላ ያደርጋል። የምንበላው በረካ እንዲሆን ያደርጋል። ወከዛሊክ ምግቡ የተበከለ የተመረዘ እንኳ ቢሆን ከልባችን ቢስሚላህ ካለን ጉዳቱን ያስወግደዋል፣ ያስቀረዋል። በአፋችን ቢስሚላህ ብለን ስንጀምር በተግባር ደረጃ ከኛ የሚጠበቅ ነገር አለ። ይኸው ምንድነው? ወኩል ቢየሚኒካ የሚበላው በቀኝ እጅ ነው። የሰው ልጆች ሁለት እጆች አሏቸው። ሁለቱም የራሳቸው ስራ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ቀኝን ጥሩ ንጹህ ለሆኑ ነገሮች ይጠቀሙ ነበር። ሰውን ሰላም ለማለት፣ እቃ ለመስጠት፣ ለመቀበል፣ ለመብላት፣ ለመጠጣት ቀኝ እጃቸውን ነበር የሚጠቀሙት። በተቃራኒው ደግሞ ቆሻሻ ነገሮችን ለማስወገድ ለመሰል ነገሮች ግራ እጃቸውን ነበር የሚጠቀሙት። ስለዚህ ምግብ ምንበላው በቀኝ እጅ ነው። ወኩል ቢየሚኒካ በቀኝ እጅህ ብላ አሉ። ይሄ ከነቢ ዓለይሂ ሰላቱ ወሰላም ሐዲስ የተወሰደ ነው። በቀኝህ ብላ ሲባል በቀኝ ምን ሰዎች ያውቃሉ? አልተነገረም። እዚህ ባይነገርም በቀኝህ ብላን የተባለው የሚበላው በእጅ እንደሆነ ይታወቃል። ነብዩ ሰለላሁ ዐለይሂ ወሰለም ዑመር የሚባለን ታዳጊ ሱሐቢ በቀኝ እጅህ ብላ ብለው መክረዋል። ቀኝ እጅ ከሌለው በግራ እጁ መብላት ይችላል። ቀኝ እጅ የሌለው ሰው በግራ እጁ መብላት ይችላል። ንጽህናውን ከመጠበቅ ጋር ከመታጠብ ጋር። የቀኝ እጅ አለመኖር አንዳንዴ በተፈጥሮ አለመኖር ሊሆን ይችላል። ሌላ ጊዜ ተቆርጦ ሊሆን ይችላል። ሌላ ጊዜ ቀኝ እጁ ማይንቀሳቀስ ሊሆን ይችላል። ማይንቀሳቀስ ከሆነ እንደሌለ ነው የሚቆጠረው፣ በግራ ይበላል። በተፈጥሮ አልያ ደግሞ ከጊዜ በኋላ በገጠመ ችግር ምክንያት ሁለት እጆች የሌሉት አልያ ደግሞ ሁለቱም እጆቹ ማይንቀሳቀሱ የሆነ ሰው ቤተሰብ ያበላዋል። የሚያበላው ከሌለ በእግሩ ቢበላ ችግር የለም አለ። ይሄን የሚያደርጉ ሰዎች በተፈጥሮ እጅ የሌላቸው ሰዎች በእግራቸው ይሰራሉ፣ በእግራቸው ይበላሉ። ከሸሪዓ አንፃር መብላት አትችልም በግራ ይበላም ተብሎ አይከለከልም። ነገር ግን ሁለቱም እጆቹ በተፈጥሮ ወይም ከጊዜ በኋላ በመጣ ችግር ምክንያት በእግሩ ለመብላት ከተገደደ ቀኝ እግሩን ያስቀድም እንላለን። ልክ እንደ እጅ ቀኝ እግሩን አስቀድሞ ይብላ ይባላል። ሸሪዓ ሰፊ ነው። ሊሆኑ የሚችሉ ነገሮችንም ጭምር አስቀድሞ ይነግረናል። እንዴት ነው በእግር ስለመብላት የምናወራው? እዚህ ውስጥ በእግሩ የሚበላ አለ እንዲያተበል ምናልባት ሊኖር ይችላል። አንዳችን ቤት ውስጥ ጎረቤት ውስጥ ሊኖር ይችላል። ስለዚህ ሸሪዓ ላይ የሚዳሰሱ ነገሮች ብዙሃንን እንኳ ማይገጥሙ ቢሆኑ አልፎ አልፎ በግለሰብ ደረጃ ሊገጥሙ የሚችሉ ይሆናሉና ማወቁ ይጠቅማል እንጂ አይጎዳም። ኢዘን በቀኝ እጅ ይበላል። ሱና ነው በቀኝ እጅ መብላት። በል ዋጅብ ነው የተወሰኑ ዑለማዎች ዘንድ። ነቢይ በቀኝ እጅህ ብላ ብለዋል። ቀኝ እጅ ያለው በቀኝ እጁ መብላት እየቻለ በግራ እጁ የሚበላ ሰው ኩራተኛ ነው። ነብዩ ሰለላሁ ዐለይሂ ወሰለም በግራ እጁ የሚበላን ሰው አዩና በቀኝ እጅህ ብላ አሉት። አልችልም አላቸው። ለስተጣዕተ አትቻልም እንግዲህ አሉት። ከዛ በኋላ እጁ አልንቀሳቀስ ብሎት እዛው እንደቀረ ተነግሯል። በህመምና በመሰል ምክንያቶች ከሆነ በግራ መብላት ይቻላል። ለኩራት ከሆነ ሸሪዓን ለመናቅ ከሆነ መብቴ ነው፣ ሁለቱም እጅ የኔ ነው፣ አፌም የኔ ነው፣ ሆዴም የኔ ነው፣ እንደፈለኩ በላለሁ ብሎ አንድ ሰው በግራ ቢበላ ቀኙን ትቶ ሸሪዓን ተጻሯል፣ ወንጀል ሰርቷል። ሸይጣንም አብሮት ይበላል። ሸይጣን በግራ እጁ ነው የሚበላው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በግራ መብላት ከሸይጣን ጋር መመሳሰል። አንዳንድ ከዲን የራቁ ተርቢያ የጎደላቸው ቤተሰቦች አሉ። የ18 የ20 ዓመት ልጅ ከመሆኑ ጋር የ3 ዓመት የ4 ዓመት ህፃን ይመስላል ጸባዩ፣ ስራው ሲታይና በግራ እጁ ይበላል። ቀኙ እንደዚህ ተደግፎት በግራ ይበላል። በዚህ ማን አዞትም? ሸይጣን አዞት። ብላለኝ ወር ካንተ ወስዳለሁ አሰራሃለሁ ስራ ብሎ። ስለዚህ
በቀኝ እጅ መብላት የጠበቀ ሱና ነው። በርካታ ዑለሞች ዘንድ ዋጅብና ግዴታም። ምንበላው በቀኝ ነው። ምንበላው በእጆቻችን ጣት ነው። በሶስት ጣት መብላትም ተወዳጅ ነው። በሶስት ጣት ማንሳት የሚቻል አይነት ምግብ ሲሆን አንዳንድ የምግብ አይነቶች በሶስት ጣት ማይነሱ ማይመቹ ሊሆኑ ይችላል። የቀረበው ምግብ የሚበላው ምግብ በሶስት ጣት በአውራ ጣት በአመልካች ጣትና ቀጥሎ ባለችዋ በመሃሏ ረጅሟ ጣት መብላት ማለት ነው። በዚህ ማይቻል ከሆነ ከተገደዱ አራተኛ መጨመር እንጂ በአምስቱ እዚህ ያረጉ ማንሳት አደብ አይደለም። በሶስት መብላት ሱና ነው። ካልተቻለና ከተገደዱ አንድ ይጨመራል። ይበቃል። ያለምንም ጥርጥር አራቱ ይበቃል። ለምንድን ነው ይሄ የተመከረው በሸሪዓ በሶስት ጣታችሁ ብሎ የተባለው? አንደኛ ሆዳም ላለመሆን፣ ሆድን ለመቆጣጠር ነው። ሆድህ አይቆጣጠር ተቆጣጠረው እንጂ። ሁለተኛ ከጤንነትም አንፃር የጤና ባለሙያዎችም ጭምር ይሄን ይመክራሉ። ነቢ ብቻ አይደለም፣ ከነቢ ወስደውት። አብዝቶ የጎረሰ ሰው በደንብ አኝኮ ለጨጓራው ማቀበል አይችልም። ጨጓራው ላይ ስራ ያበዘበታል። አፉን ከልክ በላይ ስለሚያጨናንቅ መጥኖ በትንሹ የጎረሰ ሰው በደንብ አድርጎ አኝኮ መዋጥ ይችላል። ለጤንነቱ የተሻለ ይሆናል። በዘመናችን በብዛት በማንኪያና በሹካ ይበላል። ከሸሪዓ አንፃር በሹካ በማንኪያ በመሰል ነገሮች መብላት ሁክሙ ምንድን ነው? በጣቶች ጫፍ መብላት፣ በሶስት ጣቶች መብላት ተወዳጅ ነው ብለናል። በማንኪያና መሰል ነገሮች መብላት እዛ ከሸሪዓ አንፃር ከጥንት ጀምሮ ዑለሞች ይሄ እንዳስተዋል የተለያዩ በአደብ ዙሪያ የጻፉ ዑለሞች በማንኪያ የመብላትም ጉዳይ ዳሰዋል። በአመጋገብ ዙሪያ ብቻ አዳቡል አክል ብለው ክታቦችን ጽፈዋል። የተለያዩ ክታቦቻቸው ውስጥ የአመጋገብን ስነ ስርዓት አብረው ዳሰዋል። አልኢማም ኢብኑ ሙፍሊሕ ረሒመሁላህ ተዓላ አልአዳቡ ሸርዕያ የሚል ትልቅ ኪታብ አላቸው። ስለ ሁሉም ነገር አደብ ሚዳስስ እዛ ላይ በማንኪያና መሰል ነገሮች አለመብላት የተሻለ እንደሚሆን ተናግረዋል። አልኢማም ኢብኑ ሙፍሊሕ አልአዳቡ ሸርዕያ በተሰኘው ኪታባቸው በማንኪያና መሰል ነገሮች አለመብላት ተመራጭ እንደሆነ ተናግረዋል። ሌሎችም ከሳቸው በኋላ ያሉ አይመከርም ብለዋል። አልፎ ሁሉ ቢድዓ ነው ያሉም ተገኝተዋል። ነገር ግን ቢድዓን ወደ ማለት አንሄድም። ምክንያቱም መብላቱን ራሱ ዒባዳ አድርገን አይደለም የምንይዘው። ቢድዓ የሚባለው ዒባዳ ላይ የሆነ ነገር መጨመር ሲሆን በዚህ መልኩ መብላት ይሄን ማድረግ ዒባዳን ወደ አላህ ያቃርባል ስንል ይሄ የዒባዳ ሳይሆን የምን ጉዳይ ነው? የሆድ ጉዳይ ነው። የፈለገ በእጁ ይበላል፣ የፈለገ በማንኪያ ይበላል፣ የፈለገ በእንጨት ይበላል ከማይሻ። ነገር ግን አይመከርም የተባለበት ምክንያት አለ። አንደኛ ነቢይም ይሁን ሰሓቦቻቸው ይበሉ የነበረው በእጆቻቸው ነው ተብሏል። የእነሱን ፈለግ መከተሉ እነሱ ይበሉ እንደነበረው መብላቱ በላጭ። ሁለተኛ በማንኪያ በሹካ መሰል ነገሮች መብላት ያለ በቂ ምክንያት ከሆነ የኩራተኞች ምልክት ነው ተብሏል። የአምባገነኖች የኩራተኞች ምልክት ነው ተብሏል። ያለ በቂ ምክንያት ከሆነ እያልኳቸው። በሶስተኛ ደረጃ በማንኪያና በሹካ መሰል ነገሮች ሲበላ በተለይ የሚበላው በጋራ ሲሆን ሰዎች እንዲጠየፉ የሚያደርግን ነገር ሊያስከትል ይችላል። ማንኪያውን ሹካውን አፋቸው ውስጥ አስገብተው ሲያወጡ ምራቅ መሰል ነገር ይዞ ሊወጣ ሰዎች እንዲጠየፉ ሊያደርግ ይችላል ብለዋል። ከነዚህ ከሶስት ነገሮች አንፃር በማንኪያና በሹካ አለመብላቱ ይመረጣል፣ በእጅ መብላቱ በላጭ ነው ተብሏል። ይሄን ነው እኛ የምንለው። ከነዚህ ከሶስት ነገሮች አንፃር በሹካና በማንኪያ አለመብላቱ ይመረጣል። ነገር ግን አንዳንድ በሹካና በማንኪያ እንጂ የማይበሉ የምግብ አይነቶች አሉ። ለምሳሌ ሾርባ፣ ሌሎችም እንደዚህ አይነት ነገሮች ሲሆኑ ያለምንም ከራሃ መጠላት በማንኪያ መብላቱ የተቻለ ይሆናል። ወከዛሊክ ፓስታ በሚበላበት ጊዜ ብዙ ጊዜ ሰዎች የሚበሉት በሹካ ነው፣ በእንጀራ እየተቀለሉ ካላነሱ በስተቀር። ተመልከቱ ሸሪዓ እስከምን ዝቅ ብሎ ገባ ብሎ እንደሚያስተምር። በመሰረቱ በእጅህ ብላ የሚወደደው ይሄ ነው። በእጅህ ስትበላ በሶስት ጣት ብላ። በእጅ መብላት ማይመቹ አይነት ምግቦች ሲሆኑ በማንኪያ ብላ። ከሰው ጋር ከሆነ ምንበላው ቅድም የተባለው አይነት ነገር እንዳይፈጠር ጥንቃቄ ማድረግ፣ ሰዎች እንዲጠየፉ የሚያደርግ ነገር እንዳይፈጠር ማድረግ። ነገር ግን በዘመናችን ያሉ አንዳንድ ሊቃውንት እንደውም በእጅ ከመብላት ይልቅ በማንኪያ መብላት ነው የሚወደደው ብለዋል። ለምን ሲባሉ ነብዩ ሰለላሁ ዐለይሂ ወሰለም በሶስት ጣት መብላት
እንደሚወደድ ሸሪዓ ላይ ተነግሯል። በሶስት ጣት መብላት ስለሚወደድ በሶስት ጣት መብላትን የበለጠ የተሳካ የሚያደርገው ምንድነው? ሹካና ማንኪያ ነው አለ። ነገር ግን هذا غير مقبول። በሶስት ጣት መብላት ተሳክቷል የሚባለው በጣታችን በራሱ ምግቡን በመናነሳበት ጊዜ ነው። በማንኪያ በሹካ በመናነሳበት ጊዜ ያነሳው ሹኪያው ማንኪያው እንጂ ምን አይደለም እጃችን ኻድም ብቻ ነው፣ ማንኪያውን ሚይዝ ብቻ ነው። ስለዚህ ይሄ አይሆንም። በላጩ በእጅ መብላት ነው። አስፈላጊ ሆኖ ከተገኘ በማንኪያ በሹካ መብላት ይቻላል። ቀጥለው ምን አሉ? አራተኛው ነጥብ ወኩል ሚማ የሊካ አጠገብህ ፊት ለፊትህ ካለው ብላ አሉ። ከሰው ጋር ስንበላ ነው። አንድ ሰው ለብቻው ሲበላ እንደፈለገ ቢበላ ችግር የለውም። ነገር ግን የምግቡን መሃል ማንሳት ከምግቡ መሃል ማንሳት መሃሉን መብሳት የተጠላ ነው። ይህ በተለይ ልጆቻችን ታዳጊዎች ሊያውቁት ሊጠብቁት የሚገባ እናቶችም ልጆቻቸውን ገና ምግብ ሲጀምሩ ጀምረው ሊያስተምሯቸው የሚገባ አደብ ነው። ምግብ መሃሉ አይበሳም፣ ከዳር ዳር ነው መበላት ያለበት። በረካ አናቱ መሃሉ ላይ ነው የሚሰፍረው ተብሏል። ከዳር ሳይበላ ከመሃሉ ካነሱና ከበሉት በረካው ይጠፋል ማለት ነው። ፈህምቱም ያ ሸባብ ያ አውላድ ምግብ ሲበላ ከዳር ተጀምሮ ነው ወደ መሃል መካሄድ ያለበት። ከዳር ሳይበሉ መሃሉን መብሳት ከመሃል ማንሳት ምግቡ በረካ እንዳይኖር ያደርጋል፣ እንዳይጠቅም ያደርገዋል። ከየት ነው የሚጀመረው? ከዳር ነው የሚጀመረው። ከየት አይጀመርም? ከመሃል አይጀመርም። ምን ችግር ያመጣል? በረካ አይኖረውም። ምን ማለት ነው በረካ አይኖረውም ማለት? አያጠግምም፣ ጠይብ አይጠቅምም። ይህ እንዳለ ሆኖ ለራሳችን ስንበላ ከግራም ከቀኝም ብንበላ ችግር የለውም ከዳር እስከሆነ ድረስ። ከሰው ጋር ስንበላ ግን ሌላ መጠበቅ ያለበት አደብ አለ። ይኸውም ወኩል ሚማ የሊካ አጠገብህ ካለው ብላ፣ ለአንተ ቅርብ ከሆነው ብላ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዑመር ኢብኑ አቢ ሰለማ የሚባለን ከሳቸው ጋር የሚኖር ህፃን ልጅ ይሄን ምክር መክረውታል። ከሳቸው ጋር አብሮ ሲበላ የእንጀራ አባቱ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም የዑመር ኢብኑ አቢ ሰለማ። ከሳቸው ጋር ቁጭ ብሎ እየበላ እጁ እዚህ ሲላዩት ነብዩ ሰለላሁ ዐለይሂ ወሰለም ያዝ አድርገውት አንተ ልጅ ሆይ ቢስሚላህ ብለህ ጀምር፣ አጠገብህ ካለው ብላ ብለውታል። ህፃናት ከወላጆቻቸው ጋር እንዳይበሉ ማድረግ ሙሉ በሙሉ መከልከልም ተገቢ አይደለም። መብታቸው ነው፣ ቤታቸው ነው፣ እንደፈለጉ ይብሉ ማለትም ተገቢ አይደለም። በሁሉም ነገር ሸሪዓ ሚዛናዊነትን አስተምሮናልና ልጆቻችን አብረውን ሊበሉ ከታላቆቻቸው ጋር ከወላጆቻቸው ጋር ህፃናት አብረው ሊበሉ ይገባል። ግን አደብ ያስተማራቸው መሆን አለበት። አጠገብህ ካለው ብላ አሉት ነብዩ ሰለላሁ ዐለይሂ ወሰለም ለዑመር ኢብኑ አቢ ሰለማ። የእንጀራ አባቱ ነበር፣ ያኒ እናቱን አግብተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ከሳቸው ጋር አብሮ ቁጭ ብሎ እየበላ ጥፋት አጠፋ። ጥፋቱ ምን ነበር? ከዚህም ያነሳ ነበር። ከዚህ ነብይ ያዝ ያደረጉትና ትምህርት እንዲሆን ደንገጥ እንዲል እንዳይረሳው። ከዛ በኋላ ልጅ ነው ተውት እንደፈለገ ይሆን አይባል። በልጅነት የተለመደ ኋላ ላይ በቀላሉ አይለቅም። ስለዚህ አጠገብህ ካለው ብላ፣ ቢስሚላህ በል፣ በቀኝ እጅህ ብላ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ይሄን ራሳችን ላይ ተግባራዊ ልናደርግ ለልጆቻችን ለታናናሾቻችን ልናስተምር ይገባናል። ነገር ግን አጠገብህ ካለው ብላ የሚባለው ምግቡ አንድ አይነት ሲሆን፣ አንድ ስሪ ላይ የቀረበው ምግብ ከአንድ በላይ ከሆነ አይነቱ 2-3 አይነት ምግብ ከሆነ በአንተ በኩል ዝቅተኛ የሚባለው ምግብ ተቀምጦ ከጓደኞችህ በኩል ጥሩ የሚባለው ምግብ ከተቀመጠ ያኔ እጃችሁን እያስረዘማችሁ እነሱ አጠገብ ካለው መብላት ይቻላል። አጠገብህ ካለው ብላ የሚባለው መቼ ነው? ሁሉም ምግብ አንድ አይነት ከሆነ፣ ዙሪያው የተቀመጠው ምግብ ተመሳሳይ ከሆነ። ነገር ግን እዚህ ጋር አንድ እዛ ጋር ሌላ ከተቀመጠ ችግር የለም፣ ከሁሉም መብላት ትችላለህ። ሀከዘ ሸሪዓ የሚያዘን ትእዛዝ በሙሉ ከአቅል ጋር መሄድ። አጠገብህ ካለው ብላ ብቻ ብሎ 4 ነጥብ ዘግቶ ቢሄድ ምን አይነት ሸሪዓ ነው ልትል ትችላለህ። ምንም አይነት ጥያቄ የማያስነሳ ሸሪዓ ነው ያለን እኛ ካወቅንና ከሰራንበት ማለት ነው። ወከዛሊክ አብሮ መብላት ሱና ነው። ይሄ በተለይ አጠገብህ ካለው ብላ የሚባለው መጠበቅ ያለበት አብረን ስንበላ ነው። አብሮ መብላት ሱና ነው። ተበታትኖ መብላት አይወደድም። ሱሐባዎች ለነቢ አለይሂ ሰላቱ ወሰላም እንበላለን አንዳንዴ አንጠግብም አሏቸው። ከመብላታችን ጋር አንዳንዴ አንጠግብም አንረካም አሏቸው።
ይሄን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ምናልባትም የበላችሁ ያለው በተናጠል ለየብቻችሁ ሊሆን ይችላል አሏቸው። ምግብ እጅ ሲበዛበት በረካ ይሆናል። በእኛ በእስልምና ሸሪዓ መሰረት የአንድ ሰው ምግብ ለሁለት ሰው፣ የሁለት ሰው ምግብ ለአራት ሰው፣ የአራት ሰው ምግብ ለስምንት ሰው ይበቃል። ለራስሽ ብቻ ቋጥረከው የተኬደ ምግብ ትምህርት ቤት ላይ ስራ ቦታ ላይ ከጓደኛ ጋር ሁለት ሶስት ሆኖ መብላት ይቻላል። ብዛቱ ሳይሆን የሚያጠግበው በረካ። ምግብ በረካ እንዲኖረው ከሚያደርጉ ነገሮች አንዱ መጀመሪያ ላይ ቢስሚላህ ማለት መጨረሻ ላይ አልሐምዱሊላህ ማለት ነው ተብሏል። የእጆች መብዛትም ምግቡ ላይ መሻማትም ማዳ በረካ እንዲኖር ያደርጋል። አሁን ላይ ፈረንጆች ካፍሮች ብዙ እስላማዊ ባህሎቻችንን እየቀየሯቸው ነው። አንዱ ቤተሰብ እንኳ ተሰብስቦ አይበላም። እናት ለብቻዋ በትንሽዬ ሰሃን፣ አባት ለብቻው፣ ልጆች ለብቻቸው እንጀራ ቆራርጠው በጣጥሰው ነው የሚበሉት። ይሄ በረካ እንዲያጣ ያደርጋል። ሱፍራ ተነጥፎ ሰፊ ትሪ ተቀምጦ እዛ ላይ እንጀራ ተደርጎ በጋራ ሲበላ በረካ ይሆናል። መቀራረብን ያመጣል። መግባባትን ያስከትላል። ለመግባባት፣ ለመረዳዳት፣ ለመነጋገር በር ይከፍታል። ሁሉም ለየብቻው ተስፈንጥሮ አንዱ ጠረጴዛ ላይ፣ አንዱ ሶፋ ላይ፣ አንዱ መጅልስ ላይ፣ ምንጣፍ ላይ ቁጭ ብሎ ከሆነ የሚበላው መናበብ አይኖር፣ መቀራረብ አይኖር፣ መጎራረስ አይኖር። መጎራረስ መቀራረብን የሚያስከትል ከሆነ መዋደድን የሚያስከትል ከሆነ ይወደዳል፣ ሱና ይሆናል። ወንድም ወንድሙን፣ እህቱን፣ እናቱን ማጉረሳቸው፣ መገባበዛቸው መዋደድን ያስከትላል፣ መቀራረብን ያስከትላል። በአካል መራራቅ የልብ መራራቅንም ያመጣል። ስለዚህ በእስልምና አደብ መሰረት አብሮ በጋራ መብላት ተወዳጅ። ሁሌም ይሄን ማድረግ የሚከብድ ከሆነ በሳምንት የተወሰኑ ቀናቶች ለዚህ ተመድበው በጋራ ሊበላ ይገባል። ህፃን ልጆችም ሳይቀሩ ምግብ መብላት የጀመሩ በራሳቸው የሚበሉ ህፃናትም ጭምር ከቤተሰብ ጋር አብረው ሊበሉ ይገባል። እስኪ ልምዱ ድረስ ለብቻቸው የሚበሉበት ሁኔታ ማመቻቸት አስፈላጊ ከሆነ ይደረጋል። ግን ልጅ ከአዋቂ ጋር አይበላም ተብሎ በር አይዘጋም። አንዳንዴ እንግዳ ሲኖር አዋቂና ልጅን መለየት አስፈላጊ ሊሆን ይችላል። ነገር ግን ልጆች በሳል ከሆኑ በአደብ ካደጉ ከመጀመሪያ ጀምሮ የትም አያሳፍሩም። እንግዳ ፊት መቅረባቸው የሚያሳፍረው መጀመሪያ አደብ ካልለመዱ፣ በአደብ ካላደጉ። ያለፈው ሳምንት የአዳብ መግቢያ ላይ እንደነገርኳችሁ ህፃን ልጅ አደብ ካለው ከማንም ጋር መኖር ይችላል። ማንም ይወደዋል፣ ማንም ያስጠጋዋል። አደብ ከሌለው ወላጆች ሁሉ ይጠሉታል፣ ይርቁታል። አምስተኛው በዚሁ ነጥብ ስር ያለው ጉዳይ ወኢዛ ፈረግተ ፈልዐቅ አሳቢዐክ፣ በልተህ ስታበቃ ምግቡ ሲጠናቀቅ ፈልዐቅ ምጠጥ፣ ላስ፣ አሳቢዐከ የበላህባቸው ጣቶችና። ይሄና ቀጥሎ ያለው ነጥብ ምግብ ሲጠናቀቅ መጠበቅ ያለባቸው አደቦች ናቸው። የአመጋገብ አደብ በጥቅሉ ለሶስት ይከፈላል። ምግብ ከመጀመራችን በፊት መጠበቅ ያለበት አደብ፣ የበላን ሳለ መጠበቅ ያለበት አደብ፣ በልተን ካጠናቀቀም በኋላ መጠበቅ ያለበት አደብ። ስንት ሆነ? ሶስት ሆነ። ከምግብ በፊት እየተመገበን ሳለ፣ በልተን ካጠናቀቀም በኋላ። ምግብ ከመጀመራችን በፊት ቢስሚላህ ማለት ሱና ነው። እጅ መታጠብም እንደዚሁ ሱና ነው፣ ተወዳጅ። በዚህ ዙሪያ ሐዲስም አለ። ማጥበቁን ያወገዙ የዲን መሪዎች ቢኖሩ ሁሌ ምግብ በቀረበ ቁጥር እጅ እስኪላጥ ድረስ ማጠቡ ላይወደድ ይችላል፣ ወስወሳ ውስጥ ሊከት ይችላል። ነገር ግን እጅ ከቆሸሸ መታጠብ አለበት። ሐዲስም ጭምራል። ከምግብ አደብ አንዱ ከመመገብ በፊት ውዱ ማድረግ ነው ይላል። እጅ ማጠብ ማለት ነው የተፈለገበት። በተለይ ከእንቅልፍ ሲነቁ፣ ስራ ተሰርቶ ሲመለስ ኢላ ገይሪ ዛሊክ መታጠብ አግባብ። እጅ መታጠብ ቢስሚላህ ብሎ መጀመር መጠበቅ ካለባቸው አደቦች መሃል አንዱ ነው። እነዚህን ሁሌ ስንበላ ከጠበቅናቸው አጅራችን ከፍ ይላል። መብላታችን ወደ አላህ ያቃርበናል፣ ይጠቅማል። አመጋገብ ላይ ስርዓት በማጉደል ምክንያት የሚመጡ ጉዳቶችን ያስቀርልናል። ይሄን አምስተኛው ስርዓት ምግብ እንዳለቀ የበሉበትን ጣት በምላስ መምጠጥ ነው። ነገር ግን መምጠጡ ራሱን የቻለ አደብ አለ፣ ስርዓት አለ። ዓላማው በረካን ለመፈለግ ነው። ምናልባትም ትሪ ሞልቶ ከቀረበው ምግብ ውስጥ ለኛ የሚጠቅመው ምግብ በረካ ያለበቱ ምግብ ጣታችን ላይ የቀረችው ልትሆን ትችላለች። ስለዚህ ነው ምግብ ስንበላ ከወደቀ የወደቀውን አንስተን ጠርገን ቢስሚላህ ብለን እንድንበላ ሸሪዓ ይመክራል። ከተውነው ሸይጣን አንስቶ ይበላዋል፣ እኛ ላይ አቅም ያገኝበታል።
ከአመጋገብ አደብ አንዱ ስንበላ ላለማንጠባጠብ ጥረት ማድረግ ነው። ከተንጠባጠበ ከወደቀ አንስቶ መብላት፣ ቆሻሻ ከነካው ቆሻሻውን ማስወገድ የመተናነስን ምልክት ነው። የወደቀን አንስቶ አለመብላት ኩራት። ማንሳት የማይቻል ከሆነ ከቆሻሻ ጋር ሙሉ በሙሉ ከተቀላቀለ ይሄኔ ምንም ማድረግ አይቻል። ቆሻሻ ብላ አይልህም ሸሪዓ። መለየት የሚቻል መቀነስ ማስወገድ የሚቻል ከሆነ ተወግዶ ይበላል። እየበላን ሳለ የበላንባቸው እጆች ጣቶች ላይ የቀረ ምግብ ሊኖር ይችላል። እሱን ወዲያውኑ በሶፍት መጥረግ በውሃ ማጠብ አደብ አይደለም። በአፍ መምጠጥ ተወዳጅ ነው። ዓላማው ምንድነው? እዛ ላይ የቀረውን በረካ ለማግኘት ነው። ምግቡ ላይ ያለው በረካ የት እንዳለ በእርግጠኝነት አናውቅ። ነገር ግን ሲመጠጥ አደብ ያስፈልገዋል። ሰዎችን በሚያስጠይፍ መልኩ እንዲጠየፉ እንዲዘገንናቸው በሚያደርግ መልኩ መሆን የለበትም። ሰዎች ይጠየፋሉ ይዘገንናቸዋል ተብሎም የነብዩ ሱና አይተው። በተለይ ዲን ከማያውቅ ሰው ኩራተኛ ከሆነ ሰው አልፎ ሁሉ ካፍር ጋር አቅራቢያ ላይ ሆኖ በሚበሉበት ጊዜ ይሄን ማድረግ የሚዘገንናቸው ሰዎች ሊኖሩ ይችላሉ። የነብዩ ሱና አይዘገንም፣ አያሳፍርም፣ ያኮራል እንጂ የነብዩ ሱና ነው። ምግብ በልተን እንደጨረሰን የበላንባቸው ጣቶችን ምግብ የነካውን ያክል በምላስ መጥረግ ያስፈልጋል። አደቡ በተቻለ ያክል ሰዎችን እንዲጠየፉ በማያደርግ መልኩ መሆን አለበት። መብዛት መደጋገም የለበትም። ሁለተኛ ትንሽ አደብ የሚያንሳቸው ሰዎች ወይም ጥንቃቄ የሚጎድላቸው ሰዎች የሚያደርጉት ድርጊት አለ። ጣታቸውን ሙሉ አፋቸው ውስጥ ከተው በኃይል ጎትተው ያወጡ ድምፅ የሚያሰሙበት ሁኔታ አለ። ይሄ አደብ እንዳልሆነ ዑለሞች ተናግረዋል። ከዚሁ ጋር ያይዘው ያለ ድምፅ መሆን አለበት፣ በእርጋታ መሆን አለበት ብለዋል። ወከዛልክ በእጅ ከተበላ በኋላ እጅን በምላስ መላሱ ምግቡን ማንሳቱ ሱና እንደሚሆነው ሁሉ በማንኪያና በሹካ በተበላበት ጊዜም በማንኪያና በሹካ በሚበላበት ጊዜም ምግቡ ካበቃ በኋላ ማንኪያውን ሹኪያውን መላሱ ከላዩ ላይ ያለውን ምግብ ማንሳቱ በላጭ ይሆናል። ነገር ግን እዚህ ጋር ደስ የሚል ፍቅርን የሚያስተምር የነቢ ንግግር አለ። አንዳችሁ ምግብ ከበላ በኋላ ፈልየልዐቅሃ አው ዩልዒቅሃ ብለዋል። ፈልየልዐቅሃ የበላበትን ጣት ራሱ ይምጠጠው፣ አው ዩልዒቅሃ ወይም አጠገቡ ላለ ሰው እንዲመጥለት ያደርግ ብለዋል። አባትና ልጅን ባልና ሚስትን ያቀራርባል። እናት ልጇን ከልጆቿ ጋር ከበላች በኋላ የበላችበት ጣቶቿን እጆቿ እንዲመጡ ማድረግ ምን ያክል እንደሚቀርቧት እንደምታቀርባቸው ማሳያ። ባልና ሚስትም እንደዚሁ። ነገር ግን ለማንኛውም ሰው ድንገት 30-20 ሰዎች ተመራርጠው መንገድ በሄዱበት ምሳሌ ይበሉ ቁጭ ብለው አጠገቤ ካለ የ3 ሰዓት የ4 ሰዓት ጉዞ ብቻ ያገናኘችን ጓደኛዬን እንካመጠጥ አይባልም። እነማ ኡልፋ ላለው ሰው ነው፣ መግባባት መቀራረብ ላለው ሰው ለሚዋደድ ሰው ነው ይሄ የሚባል። የነቢ ንግግር ነው። ፈልየልዐቅሃ አው ማዳ ዩልዒቅሃ ራሱ ይምጠጥ ወይም ያስመጥጥ ብላ። የእናቱን እጅ አግኝቶ የአባቱን እጅ አግኝቶ መምጠጥ ማይፈልግ የለም። አሁን ላይ ምናልባት አስተሳሰቦች ተቀይረው ሌላ ነገር ውስጥ ሊያስገባ ሰዎች ሊጠየፉ ይችሉ ይሆናል። ነገር ግን በንጹህ ተፈጥሮ ከታየ ወንድም የወንድሙን እህት የእህቷን የበሉበትን ጣት በአፋቸው ቢጠርጉ ውዴታ፣ ፍቅር፣ መቀራረብ እንጂ ሌላ ምንም ያለው ነገር የለም። ነገር ግን ዛሬ አይደለም ከበሉ በኋላ አንዱ የሌላኛውን እጅ ባፉ ሊመጥ ይቀርና አብረውላ አይበሉም። ከሞባይሉ ጋር ነው ሰው የሚበላው፣ ከኮምፒውተሩ ጋር ነው የሚበላው፣ ከዲሽ ጋር ነው የሚበላው። የሚበሉትን አያውቁም፣ መቼ እንዳለቀ አያውቁም። ና እራት ብላ ነይ እራት ብይ ተብሎ ድመና አይ የጀመርኩትን ልጨርስ ይላል። ምግቡ ካለቀ በኋላ መጥተው ሌላ ስራ ያወጣል። ወከዛልክ ከአመጋገብ አደብ ሌላኛው ከሰው ጋር እየበሉ ሲሆን በተለይ ጎርሰው እጅ ላይ የሚቀርን ሳህን ላይ መመለስ መደረግ የሌለበት ጠያፍ ተግባር። ወከዛልክ መረቅና መሰል ነገር ሲበሉ አንዳንድ ሰዎች የነከሩ ይበላል። የነከሩ ሲበሉ ዳቦውን ወይም ቂጣውን በዛ አድርገው አንስተው ነክረው አውጥተው ግማሹን ነክሰው የተቀረውን ያደርጉታል፣ መልሰው እዛ ይነክሩታል። ይሄን አታድርግ፣ አይደረግ። ሩዝ መሰል ነገር ሲበላ እጅ ላይ ያቀረውን መልሶ ሳህኑ ላይ መበተን አደብ አይደለም፣ አቅልም አይደለም። ዲኑን ከባይማር አንድ ሰው ትንሽ አቅል ካለችው ይሄን ያደርግ። መጨረሻ ላይ የጠቀስኩ ደግሞ በጣም የከፋ ነው። እንጀራ ይሁን ቂጣ ይሁን ዳቦ ይሁን ነክሶ መልሶ እዛ ላይ መንከር አይሆን፣ አይደረግ። ልጆችን ከልጅነት ጀምሮ ሻይ በዳቦ ሲበሉ ጀምሮ ይሄን አደብ ማስተማር ያስፈልጋል።
ስድስተኛውና የመጨረሻው አደብ ወቁል አልሐምዱሊላህ ምግቡ ሲያበቃ ጣቶችህን መጠጥ ጥረግ ከዛ በኋላ ታጠብ በሶፍት ጥረግ ምንም ቅባት ከሌለው ከፈለክቶ ግዴታ አይደለም ቅባት ካለው ግን መታጠብ አስፈላጊ በተለይ ሌሊት ላይ ሲሆን ቅባት ያለው ቅቤ ነክ ነገር በልቶ እጁን ሳይታጠብ አድሮ አይጥ የበላው የራሱ ጉዳይ ተብሏል ቅባት ያለው ነገር በልቶ እጁን ሳይታጠብ አድሮ ጣቶቹን አይጥ የነከሰው አይጥ የበላው ፈላሉ መን ኢላ ነፍሰው ራሱን እንጂ ማንም አይቆስተው ታጠብ ለማለት ነው የተፈለገበት እንጂ አይጥ በላኝ ብላ አይጥን ፍርድ ቤት ይሳት ሄድም እና የተፈለገው ሐሰን የተፈለገው መገፋፋት ነው የተፈለገው የበላነው ምግብ ቅባት ካለው ከበላን በኋላ በሳሙና በደንብ አድርገን እንድንታጠብ ነብይ መከሩ ከዚህ የበለጠ የተሟላ ሸሪዓ ህግ ስርዓት የተነያል ከጊዜ በኋላ የመጡ ምዕራባውያን በዚህ ዙሪያ የሆነች ጥናት ሲያደርጉ ሰዎች እነሱን ሰማይ ለመስቀል ይዳዳቻል ነብይ አስቀድመው ነግረዋል ሁሉ ነገር ከመብላት በፊት ታጠብ እጅ ላይ ቆሻሻ ነጃሳ ካለ ባክቴሪያ ካለ መታጠቡን ግዴታ ይሆንብሃል لا ضرر ولا ضرار الضرر يزال ስለተባለ ከበላም በኋላ ከጨረሰም በኋላ ቅባት ከሌለው በሶፍትና መሰል ነገር ከተረግነው የሚያበቃ ከሆነ መልካም ካልሆነ በተለይ ሌሊት ላይ ሲሆን መታጠብ አለ እጅ ላይ ምልክቱ የሚታይ ከሆነ ቀንም ላይ ቢሆን ክብርን የሚነካ ነገር ስለሆነ ታጥቦ መወገድ አለበት ምግቡ ካለቀ በኋላሳ አልহামዱሊላህ ይባላል ወቁል አልহামዱሊላህ አልহামዱሊላህ የሚባለው ምግቡ እንዳለቀ መጠጡ እንዳለቀ መሃል ላይ ሳይሆን ማለት አልহামዱሊላህ የሚፈለገው ይሄ ቃል ብቻ ነው አላህን ማመስገን ብቻ ነው አልহামዱሊላህ ከተባለ በቂ ነው ነገር ግን ሌሎች የተለያዩ የሐምድ አይነቶች አሉ በነቢ ሐዲሶች የተነገሩ አልহামዱሊላህ حمدا كثيرا طيبا مباركا فيه كما ينبغي لجلال وجهه وعظيم سلطانه በተለያዩ አጋጣሚዎች የተነገሩ አሉ ምግብ ላይ ብቻ የተነገሩም አሉ ምግብ በልቶ ጌታውን ያመሰገነ አላህ ያለፈ ወንጀሉን ይምረዋል ተባለ አላሁ አክበር ما احسنها من شريعه ምግብ በልተን ረሃባችንን አስወግደን ጠግበን አጅር እናገኛለን ምን ካረገን አደብ ከጠበቀ ምግብ በልቶ ካጠናቀቀ በኋላ الحمد لله الذي أطعمني وسقاني وكفاني وآواني وجعلني من المسلمين الحمد لله الذي أطعم وسقى وسوغه وجعل له مخرجا يا بلاني يا دداني تسمامي يا درجو ما يسፈልገውን የሚወጣበትን መንገድ ያመቻቸ ጌታ አላህ ምስጋና ይገባው መበላውን መጠጣውን ማርፍበትን የሰጠን ጌታ አላህ ምስጋና ይገባው ያለ ጌታውን ያመሰገነ ወንጀሉ ይሰረዝለታል ተው እዛ በአዳብ ስርዓትን በመጠበቅ ወደ አላህ ተባረከ ወተዓላ መቃረብ ይቻላል የምንለው ለዚህ ነው